ተወዳጁ ድምፃዊ ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረውን የስራ ውል ማቋረጡን ሰምተናል። እንግዲህ መረጃዎች እንደሚጠቁሙን ከሆነ ኢትዮሪካ የተሰኘውን አልበም በታቀደለት ጊዜ ለህዝብ እንደሚደርስ ነው የተገለጸው። የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም የሆነው ኢትዮሪካ የሽያጭ ስርጭት ሂደት ላይ ለውጥ መኖሩ ተገልጿል። ድምፃዊው እንግዲህ ከሰዋሰው መልቲሚዲያ ጋር ለ3 ዓመት የዘለቀ የስራ ውል የነበረው ቢሆንም ባለፈው ሳምንት በሁለቱ ወገኖች መካከል በስምምነት ውሉ መቋረጡ ታውቋል። መግባባት ባለመቻላቸው ምክንያት እንግዲህ ውላቸውን ለማቋረጥ መገደዳቸው ተገልጿል። እንዳገኘነው መረጃ ከሆነ እንግዲህ በሁለቱ ወገኖች መካከል በተፈጠሩ አለመግባባቶች ምክንያት ነው ውሉ ሊቋረጥ የቻለው። ድምፃዊውም እንግዲህ ቀደም ብሎ በቅድመ ክፍያ መልክ የወሰደውንም ገንዘብ ለድርጅቱ መመለሱ ታውቋል። ምንም እንኳን ድምፃዊ ቴዲ አፍሮ ከሰዋሰው ጋር ያለውን ውል ቢያቋርጥም አድናቂዎቹ ግን በጉጉት የሚጠብቁትን ኢትዮሪካ የተሰኘውን አልበም ቀደም ብሎ በታቀደለት የጊዜ ሰሌዳ መሰረት ለህዝብ እንደሚያቀርብ እንግዲህ እየተጠበቀ ይገኛል። ድምፃዊው አልበሙን በራሱ ዩቲዩብ ቻናል ወይም ደግሞ በሌሎች አማራጮች የዲጂታል መድረኮች በኩል እንደሚያሰራጭም ታውቋል። እንግዲህ ይህ አዲስ አልበም የተለያዩ ይዘት ያላቸውን ስራዎች ያካተተ ሲሆን እንደተለመደውም እንግዲህ የነዚህን ሙዚቃዎች ግጥምና ዜማ ራሱ ቴዲ አፍሮ የሰራቸው መሆኑም እንግዲህ ታውቋል። ቴዲ አፍሮ እንግዲህ እንደሚታወቀው ረዘም ባለ ጊዜ ቆይታዎች አልበምን የሚያወጣ ነገር ግን በጣም ረዥም ጊዜ ተወዳጅ ሆነው የሚቆዩ ስራዎችን የሚያበረክትልን እንቁ የሙዚቃ ባለሙያችን ነው። በግጥምና በዜማ ስራውም እንግዲህ ይህ ነው የሚባል እንከን የማይወጣለት ጎበዝ የሙዚቃ ባለሙያ ነው። ሰሞኑን እንግዲህ ድምፃዊ አቤል ሙልጌታ ሙዚቃ ማቆሙን አስመልክቶ ከቴዲ አፍሮ ጋር የገባበትን ግጭት ብዙ ሰዎች እያወሱ አስተውለናል። አንዳንዶች እንደውም ቴዲ አፍሮ ሙዚቃ ሊለቅ እንደሆነ በመስማትህ ነው አንተ ከሙዚቃው ዓለም ራስን ያገለልከው፣ የሰራኸው አልበም እስከዛሬ ሊደመጥልህ አልቻለም። ምክንያቱ ደግሞ ከዚህ በፊት ቴዲ አፍሮ ባወጣው ነጠላ ዜማ ላይ ስለተዘባበት አንተ የፖለቲካ ፓርቲ ደጋፊ ሆነ እሱን በመንቀፍህ ምክንያት ሰው ሊያዳምጥልህ አልቻለም። አልበምህን አውግዞብሃል። አሁን ደግሞ ቴዲ አፍሮ አልበም ሊያወጣ እንደሆነ ስትሰማ ትኩረት መሳብ ስለፈለግ የሃይማኖት አጀንዳን ይዘህ ተነሳ የሚሉ ብዙ ተቺዎችን እንግዲህ አስተውለናል። ሆነም ቀረም እንግዲህ የቀድሞ ድምፃዊ አቤል ሙልጌታ መዝሙሩን ለአድማጮች ለሃይማኖቱ ተከታዮች አድርሷል። አሁን ደግሞ በቅርቡ በጉጉት እየተጠበቀ የሚገኘው የቴዲ አፍሮ ሙሉ አልበም ደግሞ ኢትዮሪካ እየተሰኘ መጠሪያ ስም ያለው አልበሙ ለዳግማ ትንሣኤ እንደሚለቀቅ ተዘግቧል። በሌላው መረጃችን ደግሞ አርቲስት ሙሉ ዓለም እንግዲህ ከጤግሮስ ጋር የነበረውን የአምባሳደርነት ውል ማቋረጡን ሰምተናል። እንግዲህ ሰሞኑን ትንሽ አወዛጋቢ ሆኖ የነበረው የፊንቴክ ጉዳይ ነበረ። የተለያዩ አርቲስቶችን ዘብጥያ ሊያስወርድ የቻለው እንዲሁም ደግሞ አርቲስቶችን ብቻ ሳይሆን የማስታወቂያ ባለሙያዎችን ቲክቶከሮችን ሳይቀር ይህ የፊንቴክ ጉዳይ እስከ እስር ደረጃ እንዳደረሳቸው ይታወቃል። የዋስትና መብታቸው ሳይቀር ታግዶ አሁንም ድረስ እስር ላይ እንደሚገኙ እናውቃለን። ምክንያቱ ደግሞ እንግዲህ ከዚህ ቀደም ለመግለጽ እንደሞከር ነው መኪና እናስመጣላችኋለን ወይም ይሄ ካምፓኒ መኪና ያስመጣላችኋል በ950 ሺህ ብር የኤሌክትሪክ መኪና ያስመጣል በሚል እንግዲህ ህዝቡን አነሳስታችኋል። ህዝቡ ያለውን ጥሪት አሟጦ ለዚህ ካምፓኒ እንዲሰጥ አድርጋችኋል በሚል ነው እንግዲህ ክስ የቀረበባቸው። ምክንያቱም ካምፓኒው መኪናም ሊያስመጣ አልቻለም። እናም ደግሞ መኪና ካለማስመጣቱ ባሻገር ምንም አይነት ምላሽ ሳይሰጣቸው እንግዲህ ጠቅሎ እንደጠፋ ነው የሚታወቀው። ገንዘባቸውም ተመላሽ አልተደረገም፣ መኪናውም አልመጣም። ከዚህ ጉዳይ ጋር ተያይዞ እንግዲህ የተለያዩ በጉዳዩ የተጠቁ ግለሰቦች ፍትህን በመጠየቃቸው ፍትህ እንዲሰጣቸው አጥብቀው በመለመናቸው በመጮሃቸው የተነሳ እነዚህ ከጉዳዩ ጋር ተያያዥነት አላቸው ተብለው የተጠረጠሩ የማስታወቂያ ድርጅቶች እንዲሁም ደግሞ የተለያዩ አርቲስቶች፣ የቲክቶክ ባለሙያዎች ጭምር ይህንን ማስታወቂያ ለመስራት ውል የተፈራረሙ
ባለሙያዎች እንዲሁም በተለያየ መንገድ ከዚህ ካምፓኒ ጋር ተያያዥነት ያላቸው ግለሰቦች በሙሉ ለእስር እንደተዳረጉ እናውቃለን። ከዚህ ጉዳይ በኋላ እንግዲህ በቅርቡ ደግሞ ሙሉዓለም ውል ተፈራርሞ ከነበረው ድርጅት ጋር ጤግሮስ ከተሰኘው ድርጅት ጋር ውሉ ማቋረጡን ገልጿል። ይህም ካምፓኒ እንግዲህ እንደሚታወቀው የኤሌክትሪክ መኪናዎችን እናስመጣለን በሚል እንግዲህ ከተለያዩ ወጣቶች ገንዘብ ሰብስቧል። ነገር ግን በታቀደለት ጊዜ መኪናዎችን እስካሁን ድረስ ሊያስመጣ አልቻለም። የተለያዩ የመንግስት ባለስልጣናትም እዚህ ጉዳይ ላይ እንደተሳተፉበት ወይም ማስታወቂያውን ለመስራት ወጣቱን ለማበረታታት ገንዘቡን እንዲያስረክብ በማነሳሳት ረገድ ተሳትፎ እንዳላቸው ተገልጿል። ነገር ግን እስካሁን ድረስ እንደተባለው በታቀደለት የጊዜ ሰሌዳ መሰረት እስካሁን ድረስ በታቀደለት የጊዜ ሰሌዳ መሰረት ለተረካቢዎቹ ወይም ገንዘባቸውን ለከፈሉት ወጣቶች ወይም ግለሰቦች መኪናው ሊሰጣቸው አልቻለም። በእርግጥ እስካሁን እነዚህ ግለሰቦች እንደዚህ አይነት ጥያቄ አላነሱም። ያው ከድርጅቱ የተሰጣቸውን ማስተባበያ ተቀብለው ነው ዝም ብለው የተቀመጡት። ነገር ግን በፊንቴክ ኢንቨስትመንት ግሩፕ ላይ ከተወሰደው እርምጃ በኋላ እንግዲህ የተለያዩ የማስታወቂያ ባለሙያዎች እንዲሁም አምባሳደሮች እየነቁ እንዳለ ነው እያስተዋልን ያለ ነው። ነገር ግን በነገራችን ላይ ራስን ማግለል ከተጠያቂነት አያድንም። ይህ ጤግሮስ የተሰኘው ካምፓኒ እውነት መኪናውን የማያስመጣ ከሆነ እናም እንግዲህ ሕግ ፊት የሚቀርብ ከሆነ አርቲስት ሙሉዓለም ከተጠያቂነት የሚድንበት ምንም አይነት አጋጣሚ የለም። ምክንያቱም ብዙ ግለሰቦች እሱ አምባሳደር ለሆነበት ድርጅት እሱን አምነው ገንዘባቸውን አስረክበዋል። ራሱን ከዚህ ካምፓኒ ቢያገልም ነገር ግን ገንዘባቸውን እንዲሰጡ ያነሳሳቸው እሱ በመሆኑ ተጠያቂ ሊሆን እንደሚችል ነው መረጃዎች እየጠቆሙን የሚገኙት። እንግዲህ አሁን እንዳየነው ከሆነ የፊንቴክ ቅጣት አወሳሰድ ወይም ፊንቴክ ላይ የተወሰደው እርምጃ ለብዙ አርቲስቶች እንዲሁም ደግሞ የማስታወቂያ ድርጅቶች የማንቂያ ደወል እየሆነ እንደሚገኝ ነው። ወደፊት እንግዲህ የሙሉዓለም ዕጣ ፈንታ ምን ይሆናል የሚለውን አብረን እንደምናይ ተስፋ እናደርጋለን። ምክንያቱም እንዳልኳችሁ የጤግሮስ ካምፓኒ እንደተባለው መኪናውን ማስመጣት የማይችል ከሆነና እነዚህ ተበዳዮች ክስ የሚያቀርቡ ከሆነ ሙሉዓለምም ከእስር ማምለጥ እንደማይችል ነው መረጃዎች እየጠቆሙን የሚገኙት። በእርግጠኝነት ከዚህ በኋላ የተለያዩ ማስታወቂያዎችን የሚሰሩ ወይም ደግሞ ለተለያዩ ካምፓኒዎች አምባሳደር የሚሆኑ ታዋቂ አርቲስቶች ወይም ቲክቶከሮች ቅድመ ዝግጅት ማድረግ እንዳለባቸው ማመን እንዳለባቸው ነው እያየን ያለ ነው። ምክንያቱም እነሱ በሰሩት ማስታወቂያ ከሚፈጸም ማንኛውም ወንጀል ተጠያቂ ከመሆን እንደማይድኑ እንግዲህ ባለፈው በገለጽንላችሁ መረጃ መሰረት ውል ላይ የተጠቀሰ ነገር እንደሆነ አውቀናል። እንግዲህ ከዚህ በኋላ የትኛውም ማስታወቂያ የሚሰሩ ቲክቶከሮችም ሆነ አርቲስቶች ቅድመ ጥንቃቄ ማድረግ እንዳለባቸው ግልጽ ነው። አዋጁ ላይ እንደተደነገገው ከሆነ ማስታወቂያ የሰሩበት ካምፓኒ ምንም አይነት ማጭበርበር የሚያደርስ ከሆነ ተጠያቂ እንደሚሆኑ ነው ውሉ የሚደነግገውና በደንብ የማንቂያ ደውል እየሆነ ነው የሚገኘው የፊንቴክ ጉዳይ። ለዛሬ የያዝነው መረጃ እንግዲህ ይህንን ይመስል ነበር። አብራችሁን ስለነበራችሁ እያመሰገንን እኛ ከወዲሁ ተሰናበትን። መልካም ጊዜ፣ ቸር ያሰማን።